مزاجيتي لا بقى يا موتشيت هاي hello everyone አሁን በጣም ጥሩ ዘመን ነው ግልጥ ያለ ፖሊሲ አለን ይሄን ድል መጠቀም ያስፈልጋል እንደዚህ ፕሮፓጋንዳ ማን ሊገዛል ነው ሚስት አትገዛውም እዚ ኦሃዮ ያለችው ሴት ልጅ አትገዛውም ሴት ልጅ ዋለች እዚ አሰማም ፍቅር በፍቅር ነን ብለው አንድ ሱሪ ለሁለት ካለበስም ሲሉ በሳንጃ እንኳን ቂጣቸውን ብንወጋ አንንቀሳቀስም እኮ ያለኔ የለበለበ ገና ትለበለባለ ገና ከ4 ኪሎ አሽቀንጥሮ የሚጥል ኃይል እየመጣ ነው ተራማ ሀይብ እንዴት እንደሚያጸይፉኝ በሰከንዶች አቤት አውቀሙታል አየየ እንደውም ብለው ካረጋለ ፎሬቨር እንዳትመጣ ላይናችን እንኳን ምን ተጸየፈውን ነገር ነው የሚጽፉ ቆሻሻ ተጣላን ጦርነት ልንገጥም ነው ሲሉ ደግሞ እንዋጋ በለው ይያልክ ፊቱን ይተሳዘን ተረብሿል ነፍስ አሁን ሜካፑ ምናምን አቆሞ እየተለበለበ ነው ሉክ አርስ ፌስቡክ እንግዲህ ፋኖ ምናምን እስኪ ነቅሎ ድረስ ማለት ነው እንዴ አንዴ ካሜራው ሲያስጠጋው እኔ አላቅም ነበር ብርሃኑ እንደዚህ መሆኑ ተበላሽተ ብርሃኑ ይሄ ካንገቱ በላይ ሄደ ረዘመ ቀጨኔ መሰለ ዳኛቸው ጥርስ እየተተከለለት ለነ ብርሃኑ ለምን አይደርስም አቢ ለልጆች ያመጣሉ በየነበረ ክቡሩ ባለቤት ይዟቸው መጥቷል እዚህ መተግን አትዝረክረክ ነው ማዳመጥ ከፈለክ አዳምጥ ቁጭ በለና አሁን ሸመግላችኋለን ሰላም ያስፈልጋል ይያሉ ከዛ በኋላ እንዴት ነው ያለው እንዴ ያለ ከዛ እነሱ እንዴ ያሉ ምናምን እንዴ ሲልስ ይለኛል አሁን ሸመግላችኋለን ሰላም ያስፈልጋል ይያሉ በነገራችን ብርሃኑ ጁላ እነባጫም መልስ እየሰጡ ያሉት ለኔ ነው መልስ እየሰጡ ያሉት ሰዳቸው ጠራርገው ሰዳቸው እንደኔ አይነቶቹንማ ዲቃላ ብሎ እኮ ነው የሚያሰድቡን እንጻድቃን እንደኔ አይነቶቹንማ መታቀፍ ትግራ አይደለችም ከሁለት ከተወለድን በፍጹም ጻድቃን በየቦታው ያስቀመጧቸው ቅምጣሏቸው የባህር ኃይል ብለው ያሰለጠኑትን ሰሜን ሸዋ አምጥተው አፍሰሰውታል ጀማውን ዝለ ማግኘት ነው ይሄ አፍሲ ከፍተ የነበረ ልጅ ማለት ነው አንድ ደደም ማለት ነው እንግዲህ ሁሉ ነገር ካፒ ነው የሚያደርገው ስድብም ካፒ አድርጎ ነው የሽፍታ ጥርቅም ነው የሌባ ጥርቅም ነው ህሊና የሌላቸው ህሊና ቢሶች ጥርቅም ነው በርበር እናገኛለን በቦሌም ሆነ በባሌ ብርሃኑ ጁላ ወይም ብርሃኑ ጁሉ ከፍ ያለ ማዕረግ እንኳን ተሰጥቷቸው ማዕረጉ የማይጣበቃቸው አሰብ የኢትዮጵያ ስለሆነች ነው 100% ፒሪድ በጉልበት የወሰዳችሁትን በጉልበት ይመለሳል ለተለያዩ ጽንፈኞች የምታደርገውን ድጋፍ አቁም ጥንቸሉና ባንዳው ከኋላ ፎቶ አስቀምጧል በጭባጫ ደበሌም ሰምታችሁታል እንግዲህ የሻቢያ ምርኮኛ ማለት ነው ቪዲዮ ላይ ስታየው ቁጭ ብድግ ይላል ላይ ሚዲያ ላይ ዩቲዩብ እንኳን የማትበቃ ድንጋይ ራስ መሆኑን እናጋለን ከዛ በኋላ አማራ ተነሳብህና አማራን በአካባቢ መሐከል ያለው ግደል ነው ይሄንን ነው ያላል ተሳሳትኩ ጥቅል ነው ፊልድ ማርሻሉ ብርሃኑ ጁላ የትላንትና ላይ በተደጋጋሚ ስህተት የሚሰራው ተደጋጋሚ ስህተት ስሜታዊ ነው የሚሆነው በጣም ኢሞሽናል ነው የኛ ሰው ኢሞሽናል ነው ለባንዳ ለመሆን ለመሸጥ ቀላል ነው ምናምን የሚለው እንደ ብርሃኑ ጁላ ኢሞሽናል የለም ማይክ በጨበጠ ቁጥር የሆነ ነገር አለው ኮኮብ ሲደረድር የሆነ ሰማይ የደረሰ ዕውቀት ሰማይ የደረሰ ስልጣን ያለው ይመስላል አይደለም በጣም ግሩም የሆኑ አይረስ የሆኑ ጀነራሎች ከኢትዮጵያ እኮ የተማጆች ሹሞች ነበሩ አጥቁ የማይረሱ ትልቅ ሰዎች ነበሩ ከኃይለ ሥላሴ ከድሮ ጀምሮ የሚታወቁ አውሮፓ የተማሩ አሜሪካ የተማሩ በብዙ ሀገር ስታንዳርድ እንትን የነበራቸው ሰዎች ናቸው በተለይ ደግሞ የደርግ ጊዜና የኃይለ ሥላሴ ጊዜ ጀነራሎች ግን ከነሱ ጋር በጣም የወረደው በጣም በታሪኩም የተበላሸው የብርሃኑ ጁላ የተማጆች ሹምነት ነው ምንም ውስጥ የለ ከኦፒዲዮ አሽከሮች ከነጥፋት ኮምፓስ በላይ እኮ ነው አንድ ሙጭንጭላ ደግሞ አለ ሩዋንዳ የነበረውን ሰሞን ደግሞ አስገብተውታል አሉ አዲስ አበባ ማን ነው ኡጋንዳ ሊገሉኝ ነው ብሎ ፈርቶ የሆነ ኮንዶሚኒየም ሰጥተውት አዲስ አበባ ደግሞ ያስገቡት አንድ ሙጭልጭ እንዳለ የነፍሰ ገዳይ የደርግ ነፍሰ ገዳይ ልጅ ከነሱ በላይ እኮ ነው የመሃል አውደልዳይ ምናምን የሚባል ሚዲያ አለ የናቢ አቤ ኩኩቻው ምናምን ከነሱ ሁሉ የበለጠ ትግርኛ የሚናገሩት ናቸው ዛሬ የትግራይ ህዝብ መሪ እንዳይኖረው ህልውናውን የሚያስከብርለት እንዳይኖር የብልጽግና ዊንግ ሆነው በትግርኛ የሚጽፉ በትግርኛ የሚናገሩ ወንድ ከሆነ ደግሞ ኮሜንት አይከፍትም ወንድ ከሆነ ኮሜንት ዘግተ እንደፈለክ ጥላቻ እየተናገርክ ወንድ ከሆነ ኮሜንት ለምን አይከፍትም የመንጌ በተስተውስ ቪዲዮ አይታችሁ የመንጌ ላይ ባለቀ ሰዓት እየቀረቡ ሲመጡ ወንበዴዎች ሚላቸው እየቀረቡ ሲመጡ እዚላቸው ቁጭ በደግ ያለ የሚናገርበት ጊዜ ቀርቦ ማለት ነው ግራ የገባው ታይም ላይ የፓርላመንቱ የነበረው ሾው እንዳለ እሱ ነው ኬዝ ኢዝ ክሎዝ ማለት ነው ነፍሴ ናክቶ ሁሉንም ማለት ነው እንግዲህ ሁሉም አፈጦ መጥቶበታል እኛ ታልተናገርንም ምን የሚገርመኝ እሱ ነው ብዙ ነገር ነው አይ ቲንክ ተናግሬ ተሳድቤ ይወጣልኝና ያለ ነው ይመስላል ልክልካቸው ነግሬያቸው አትሊስት አመልጣለሁ አትሊስት ሰደብኳቸው ይላል ምን ችግር አለ ቢቀርበትም ማለት ነው ማሸነፉ ምናምን ጌሙ ያለቀ እንደሆነ ገብቶታል ለዛና እንደዚህ የሚያብደው አትሊስት እንደ ልቤ ለምን አልሳደብም ነገር ነው ከዛ በኋላ ዩናይትድ ኤምሬት ናት ማንንም በታቅፈው ጋር ነው እስመናቀው ነገር የለም ታሪኩ ብዙ ነው ብያችን ስለዚህ እነሱ ከኤርትራ ጋር ፍቅር በፍቅር ነን ብለው አንድ ሱሪ ለሁለት ካለበስም ሲሉ ከኤርትራ ጋር ታረቅን ይያል ካዱ ከበሬ ተጣላን ጦርነት ልንገጥም ነው ሲሉ ደግሞ እንዋጋ በለው ይያልክ እየዘመትክ ልትሄድ ከሆነ ባንተ ህሊና ሳይሆን በብርሃኑ ጁላ አትባናወዘው ህሊና መመራት ከፈለክ ጓሄድ የምርጫ ጉዳይ ነው የሚሆነው እዚህ መተግን አትዝረክረክ ነው ማዳመጥ ከፈለክ አዳምጥ ቁጭ በለና ካላቃራ እየመረረህም ቢሆን ዋጠው ይሄ ሰውዬ በሌ ተባለው ሚዲያ ላይ እየመጣ ይናገራል እናንተ
ቲዲኤፍ መሳሪያችሁን አስረክቡ ከፈለጋችሁ ተገንጠሉ ይላል የታባክ ነው የምንገነጠለው ቢል መልስ የለው አንተ ምርጥ ኢትዮጵያዊ ትግራዋይ ሌስ ኢትዮጵያዊ የሆነበት በየትኛው ህገ መንግስት ነው ቢሉት መልስ የለው ተገንጠሉ የማለት ማንዴቱ ከታ መጣው ቢሉት መልስ የለው አሁንም ተበሳሳይ ነው እኔ ሲሰማ 40 አመት ነው 40 ምናምን አመት እድሜ ጠገብ ኤክስፒሪየንስ አለኝ ስለነ ነበር እድሜ ጠገብ ኤክስፒሪየንስ ያለው እንደ ወጣምሻ እንደ ቲኔጀር እንቡር አይልም ይሄ ሰውዬ ገሎ ጨርሶ የቪክቲም ሮል ይጫወታል እኛ እኮ ነው የተጎዳ ሰሜን እዝ እኮ ነው እንደዚህ ያረጉን እኮ 1 ሚሊዮን ቅርጥፍ አድርጎ ይበላ ተጎዳው የሚል ስሜት ይዞ ሚዲያ ላይ ይመጣል እኔ ግን ያ እንደዚህ ያለ ዲስኢንፎርም የሚያደርገው ሰው እኔ እሱ አይደለም ችግሬ ታደሰ ወረደ የለበስከው መለዮ የማን ነው እስከመቼ ድረስ ነው በሁለት እግር ምታምታታው በሁለት መንገድ የሚሄድ በሁለት ሐሳብ የሚወላውል ከሁለቱ አንዱንም ያጥራል በምን ቀን ነው ይሄ ነገር I don't know አዝናለሁ በጣም ኤቭሪዴይ ሚዲያ ላይ መምጣት አልፈልግም እላለሁ ያለውን ጋፕ ደግሞ ሳይ አይ ወገኔ እየተጠበቀ ያለው መከራ ነው ያልኩ የትላንት ነው አልበቃህ ብሎ ካሁን በፊት ምን በየሰርቻለሁ መሰላችሁ ይታያችኋል ቀጣዩ አየለ ጨሚሶ በየሰርቼ ነበር አያችሁት ቀጣዩ አየለ ጨሚሶ ማን ነው ወብየሜ ሰርቼ ነበር ልክ የዛሬ አመት በጣም ደስ የሚል ንግግር የነበረው ዶክተር ደሳለኝ ጫኔ እንዳለ የሰውየውን እንግዲህ በረም ባርጓ ዋርዱታል ማለት ነው ምን ያህል ደካማ መሪ ባይተው እንዳይታሰር አሁን ሁሉንም ጋር አምታታ መጨረሻ ላይ ብቻውን ቀርቷል ማለት 10 ድስት ጥደ በጣም የተመቸችኝ ያባባላት የኬንያዎች አሰራር 10 ድስት ጥደ አንዱንም ሳያማስል ሁሉንም ማሳረር ነው ክሊርሊ በጣም ነው የገለጸልኝ ማለት ነው የአብይ አሰራር ነርቨስ ያደረገው እሱ ነው ይሄ በጣም ሰማራይዝ አድርጎታል ሆልቲንግ ማለት ነው አብይ እስካሁን ድረስ የሚሰራውን አሰራር 10ሩም አሮበታል ምክንያቱም ኤቭሪባዲ ዛጊነስትም ግራ ገብቶታል ማንን እንደሚሳደብ ማንን እንደሚተው ማያቀም ይሄን ግፈኛ ስርዓት ለመታገል የወጡ የፋኖ ኃይሎች ምን አይነት የድል ጎዳና ላይ ነው ያሉት የዋድላ ወረዳ ዋና ከተማ የሆነችውን ኮንን ተቆጣጥረዋል ይሄ አንጀት በጥስ ነው የሚያደርገው አይደለ ኮን በቁጥጥር ስር ውላለች ዛሬ የብልጽግና ጀነራሎች ህዝብን በመሰብሰብ እየተማጸኑ ያሉት እየሆነ ያለው ነገር ሊቆጣጠሩት ከሚችሉት በላይ እንደሆነ እየገባቸው በመሆኑ ነው ሀገር ሲወርቅ ሀገር ተንከባሉ ገደል ውስጥ ሲገባ ማንንም ያድነው መከላከያም ሲቪሉም ክልልም ፌደራልም ማድነው ሀገር እንዴት እየሆነ እንዳለ ማሳያ ነው እድሜ ጠገብ 40 ምናምን አመት ኤክስፒሪየንስ ያለው ሰውዬ ኢትዮጵያን በዚህ መነጽር ነው የሚያያት በነገራችን ብርሃኑ ጁላ እነባጫም መልስ እየሰጡ ያሉት ለዛራ ሚዲያ ኔትወርክ ነው ለዚህ ሚዲያ ነው መልስ እየሰጡ ያሉት በግለሰብ ደረጃ ደግሞ ለኔ ነው መልስ እየሰጡ ያሉት ጽምዶ ይያሉ አሊያንስ ይያሉ ሚሉ ለዚህ ሚዲያ ነው የሚሰጡት ይሄን ሚዲያ ስመጥቀስ አይፈልጉም ይሄን ግለሰብ መጥቀስ አይፈልጉም ከፍ አድርጎ ነው መብረር የሚፈልጉት ቲፒኤልኤፍ ነው ቲዲኤፍ እኮ ነው ዋጽፈት ቤት እኮ ነው ምናምን ነው ሄዶ ወደዛ ችግር የለው የሚያዋጣ ሆነ ሞክረዋል ትላንት ግራ አላደረከው የነጌታቸው ትግራይ ከፋፋይ ናት በአውራጃ በወረዳ በቀጠና በጾታ በሀብት በትምርት ሁሉ ተከፋፍላት እንደኔ አይነቶቹን ማታስጠጋቸው እንደኔ ከሁለት ዘር የተወለዳችሁ በፍጹም አማራ ምትጠላናት ባይዘው የነጌታቸው ትግራይ አማራ በጣም ምትጠላናት አማራ ጠልናት ስምረት ኦፒዲዮን ነው እንጂ ምታፈቅረው አንደኛ የነጌታቸው ትግራይ አማራ ጠልናት የነጻድቃን ትግራይ አማራ ጠልናት ከፋፋይ ናት የምትከፋፍለው ደግሞ በወረዳ በአውራጃ በቀበሌ በጾታ በሀብት በሃይማኖት በትምርት ደረጃ በሁሉ የምትከፋፍላት የኔናችሁ ምናምን ሁሉ ሞክሯል እኮ ፋኖ የኔናችሁ አማራ ምናምን ተመለሱ ትግራይ ተመለሱ አለ ሁሉም እንደምን ይመለሰው እሱ ማክሶገር ላይ ነው ፎከስ የተደረገው ማለት ነው ሁሉም ጦርነቱ ከተነሳ አለቀላችሁ ይላል ጦርነቱ ከአማራ ጋር እኮ አለ የምን ጦርነት ነው የሚነሳው ማቀው ነገር የለም ከአማራ ጋር ከፋኖ ጋር ተያይዟል እሱን ማሸነፍ አቅቶታል ሁሉ ሰራዊት ማለት ነው ሂቶት ይዛን ተቸበል honestly speaking so you land አርጓል የሆነ ታዲያ እዚህ ላይ እንግዲህ 7ኛ ክፍል ድራፕ አውት ሆነ እዚህ ደረጃ ላይ ከደረስክ ያንደና ሀገር መሪ ከሆን ከዛ በኋላ everything possible ነው የሚመስለው የሚበላሽብም አይመስልም የዩናይትድ ኤምሬት ገንዘብ ሲሰጠው ሁሉም ኃይል ያለው ነው የሚመስለው ያለማቋረጥ ህዝብ በያዳራሹ እየሰበሰቡ ባካችሁ ልጆቻችሁን ግቡ በሏቸው የሚለው ተማጽኖ በዛሬው ዕለት የሚብን ተጠናክሮ ነው የቀጠለው ከክላሽ ጀምሮ ዛሬ ላይ ከባድ መሳሪያ ድረስ የታጠቀው ፋኖ በመንደር ሽምግልና ዛሬም በመለማመጥ ላይ መሆናቸው ሁሉንም ነገር ወዴት ያመራ እንደሆነ የሚያሳይ ነው የጀነራሎቹ ፍርሃትና መሰላቸት የሚያሳይ ነው አንዱ ተማጽኖ ላይ ማተኮራቸው መጨረሻው አይታወቅም መጀመሪያው ሊታወቅ ይችላል መጨረሻው ግን አይታወቅም እየለበለበ ገና ትለበለባለ ገና ከ4 ኪሎ አሽቀንጥሮ የሚጥል ኃይል እየመጣ ነው እኔ አይደለም ነገር እየመጣለ ስለሆነ ታቋለ እንደዚህ ፕሮፓጋንዳ ማን ሊገዛል ነው ሚስት አትገዛውም እዚህ ኦሃዮ ያለችው ሴት ልጅ አትገዛውም ሴት ልጅ ዋለች እዚህ አሰማም እንኳን ኢትዮጵያ ማይክ ስለጨበጥ ዝም ብሎ ማውራት ዋጋ የለው በተግባር እኮ ነው የሚደረገው እና ልዩነት ፈጥሯል ይላል ልዩነት ፈጥሯል ጌታቸውኛ ጋር መጥቷል ጻርቃንኛ ጋር መጥቷል አብሮ የነበረው ሰዳቸው ጠራርገው ሰዳቸው እጄን ሰሚት አድርጌ የፈለገ ይበለኝ ሄጄ አብይ እጅ ወርቃለሁ ካለ ሄዷል እኮ ወርቋል እኮ ሄዱ አለ ያለው ይበቃል እኮ ጥራት ያለው እምነት ያለው እንደኔ አይነቶቹንማ ዲቃላ ብሎ እኮ ነው የሚያሰድቡን እነጻድቃን እንደኔ አይነቶቹንማ ምታቀፍ ትግራይ አይደለችም ከሁለት ከተወለድን በፍጹም
በፍጹም ትላንት እንደተናገርኩት አብይ አህመድ በጣም ጅል ነው ለነገሩ ያውቃል ጌታቸውና በዙሪያው ያሉት ዩዝለስ እንደሆኑ ሉዘርስ እንደሆኑ ጠንቅቆ ያውቃል ነገር ግን እሱ በፊት ለፊት ወንጀሉን ከሚሰራው እሱ ከጀርባ ሆኖ በእነሱ ነው ማሰራት እየፈለገ ያለው የእነሱን ስግብግብነት ለስልጣን ያላቸውን ፍላጎት ጭከናቸውን አረመኔነታቸውን ነው እየተጠቀመበት ያለው ካልሆነ ግን ጌታቸው ምንም ጥቅም እንደሌለው አብይ ያውቃል ሰነፍ እንደሆነ ያውቃል ማን እንደነገረኝ መናገር ማልፈልገው አንድ ትልቅ ባለስልጣን የብልጽግና ሰው ጌታቸው ሰነፍ እንደሆነ አብይ ያውቃል ብሎኛል እንደነ አይኤምኤፍን አይነቱን የናተ መቀነት ነው ብሎ የሚናገር ጀግና ወቀስ ሳይኖር 7ኛ ክፍል ተማሪ ስልጣን ላይ ስታስቀምጠው ኤቭሪቲንግ በራሱ ፓወር የሚደረግ ስለሚመስለው ሞከረ ባቀሙ ማለት ነው አሁን እሱ ይፈረድበታል ነው ተጠያቂ ማን ነው እኔ ምን አውቃለሁ እናቱና ብዙ ነገር አለ የመንጌ ለዛነት እዚያ ላይ ባለቀ ጊዜ ቀርበዋል እያለ ሲናገር አይደለ ወያኔና ሻዕቢያ ማለት ነው ከዛ ቁጭ ብሎ ድግ ይስቀናተር ከዛ በፊት ምናምን ጆክ ያረጋል ይስቃል ወንበዴዎች መጡ ደረሱ ይላል ብዙ ነገር ነበር የሚናገሩ አይደለ ያስቃቸዋል ይስቁለታል ያጨበጭባሉ መጨረሻ ላይ የቀረበ ሲመጣ ግን ጀስ ያልጠበቀው ነገር ነው የሚሆነው ሁለተኛው የሥርዓቱ የበተበላሸ ጭንቅላት ማሳያ 10% ናቸው ለቃቅመናቸዋል ጉዳት ሊያደርስ በማይችሉ ደረጃ አድርሰናቸዋል ሲሉ የነበሩት ከተማ የተቆጣጠሩ አገዛዙን ተቆጣጥሮ ከመሸገባቸው ከተሞች ነቅለው ሲያባረሩት ወደ ተማጽኖ ገብቷል አሁን በጣም ጥሩ ዘመን ነው ግልጥ ያለ ፖሊሲ አለን በቅርበት አመራር ለመስጠት ሁሉም ይተጋል ይለፋል ይሄን ድል መጠቀም ያስፈልጋል ከዚህ ቀደም ግብርናን በዚህ መንገድ ብንመራው ኖሮ አሁን ምናየው ውጤት ማየት እንችል ነበር ኢትዮጵያ ትቀየራለች ትበለጽጋለች በሚቀጥሉት 10 ዓመታት አፍሪካ ላይ ያላት ቦታ ይስተካከላል የኢትዮጵያን ብልጽግና የማየት እነዚህ ደግሞ የባሰ ናቸው አጭበርባሪዎች ናቸው ቀጣፊዎች ናቸው ረግጣል ወጥ ረግጣል ሂድዛት ዋኛታለ ብትንጫጫ አይን ደም ቢቀላ ምንም መውጫ ቀረዳም የለም ባጫ ደበሌ ኤርትራውያን እኮ እኛን ያቆናል እኮ እንዴት እንደምንዋጋ አለ እንዴ ኤርትራውያን ባጫ ሙርከኛ መሆኑን የሚያውቁት ባጫ ደበሌ ተዋጊ ጀግና ተዋጊ እንደሆነ አይደለም የሚያውቁት ኤርትራውያን ሙርከኛ እኛ እኮ እንዴት እንደምንዋጋ ያውቃሉ እኮ ብሎ ቲክቶክ ላይ እንተባተባል ዘላይ አንዳንዴ ልካቸው ባግባቡ በሰዓቱ ስለማይነገራቸው አንዲት ሴት አለች አሉ በቲክቶክ እየወጣች ምትሳደብ ራያነኝ ምናምን ምትል 10,000 ብር ነው በጌታቸው በየወሩ ይሰጣታል ጻድቃን በየቦታ ያስቀመጧቸው ቅምጣሏቸው ለሚስታቸው ያልታመኑ ጻድቃን ለማንንም ሊታመኑ አይችሉም ይሄ ጨካኝ ደግሞ እንደ ህዝብ አጠፋቸዋለሁ ሲል አምናገነት ቴክት ላይትሊ ምክንያቱም ጭካናውን አይቻለሁ አረመኔነቱን አይቻለሁ አውሬነቱን አይቻለሁ በህዝቤ ላይ ያደረገውን ጭፍጨፋ በህዝቤ ላይ ያደረገውን አረመኔነት ወንጀል ክፋት አይኖቼ አይተዋል ጆሮቼ ሰምተዋል ስለዚህ እንደገና ይህንን አደርጋለሁ ሲል ዝም አለለው ስለዚህ ይህን ነገር እናስቆመው ምክንያቱም የመንጌ ፓወር አፍሪካ ላይ was number 1 እንደሱ ፓወርፉል ሚሊተሪ አልነበረው ይላል እኮ እሱ ማለት አሳጠቀን እስካፍንጫ ድረስ ነው ያለው ልብኬት ላምጣ ይላል ቄቱን ብትወጋ ራሱ በበናምን አልነሳም ያለ ነው የሚለው መንጌ እንግዲህ ደልኩ ነው የሚለው በሳንጃ እንኳን ቄታቸውን ብንወጋ አልንቀሳቀስም እኮ ያለ ነው ያለው ይላል ብዙ ነገር ነው ሞከረ መጨረሻ ላይ ቪዲዮ ላይ ስታየው ቁጭ ብድግ ይላል ሲቀርቡ ቁጭ ብድግ ይላል ሪያሊቲው እንትን ይሆንበታል መጨረሻ ላይ ያ መጨረሻ ስፒች በጣም ተረጋግቶ ሊሄድ ቻው ሲላቸው ማለት ነው ቻው ሳይል ቻው የሚለው ንግግሩ ላይ the last speech መንጌ በጣም ተረጋግቶ የተናገረውና አብይ አሁን ስቴጅ አለው ድናያል ስቴጅ የተለያየ ስቴጅ አለ መጀመሪያ ድናይ ነው የምታረጋው አይሆንም ይሄ ነገር ይያልክ ተደናፋለ ምናምን እሱ ነው እንግዲህ ማሪን ብለው የባህር ኃይል ብለው ያሰለጠኑትን ሰሜን ሸዋ አምጥተው አፍሰሰውታል እኔ ሰሜን ሸዋ ላይ ጀማውን ዝለማኝት ነው የትኛውን ባህር መሰረት አድርጎ ነው እዛ ይሰፈረው እና እነ ብርሃኑ ጁላ ያንዳንዱ የሚያቀዱት ነገር ገና ከጅምሩ እየከሸፈ ችግር ውስጥ እየገባ እንደሆነ እያስተዋሉት ነው ነገር ግን ዝም ብለው በግብታዊነት ነገሩን ገፍተውበታል የኢትዮጵያን ተለውጣ በአዲስ ቁመና የመታየቷ ጉዳይ ተስፋ ሰጪ ይሆናል ሁሉንም በሚዛን ማስኬዳችን በተጨባጭ ትሩፋት እያመጣ ነው ያለው እና ተስፋ በብዙ አለ ለማይረቡ ወሬዎች ተላልፈን አንሰጥ ካልባሌ ጉዳይ ወጥተን እንዴ አንዴ ካሜራው ሲያስጠጋው እኔ አላቅም ነበር ብርሃኑ እንደዚህ መሆኑ ብዙ አመት ነው ማቀው ተበላሽተ ብርሃኑ በእውነት ያሳዝናል ጭራሽ ሲናደድ ይሄ ካንገቱ በላይ ሄደ ረዘመ ወለቴን የሆነ እንትን የቀጨኔ መሰለ ሲናደድ ይሆን እንደዚህ አላቆም ዳኛቸው ጥርስ እየተተከለለት ለነ ብርሃኑ ለምን አይደርስም አቢ ራሱን በራሱ ይችላል ግን ለመስከዝ ድረስ ይወራል ወድቋል ይሄ መንግስት ስርዓት ያቅ ኖርማክ የሚባልና ማይባል በፍጹም ለይቶ ማቅ ሰባብሮ ቁጭ አረጋት አገሪቷን ከሁሉም በላይ ግን ያብረታታል አፋር ያለው ሰራዊት ያው አይዟችሁ በርቱ ትግራይ ሌላ ማራጭ ያስፈልጋታል ብላችሁ የታገላችሁ ያላችሁ በርቱ ይላል ያማራ ኃይሎችም እየበረቱ ነው ዋናው የዚህ መልእክት ማስተላለፍ የምፈልገው ሱዳን ላይ ያያችሁት ያለው ዘግናኙ ነገር የነ አብይ አህመድ እጅ ነው እነ አብይ አህመድን ያሰማሩ የአብይ አለቆች ናቸው ያንን ያደረጉት ያሉት ለሐሚቲ ያንን እንዲያረግ ፈንድ እንዳደረጉት አብይንም ይሄንን እንዲያደርግ ነው ፈንድ ያደረጉት ያሉት አብይንም ያዘጋጁት እንደዚህ ያለ ወንጀል እንዲሰራ ነው ሐሚቲና አብይ ወንድማሞች ናቸው በዩኤኢ ፈንድ የሚደረጉ ዩኤኢ እንደዚህ አርጋ ያዘቻቸው ስለዚህ ፋኖ ቲዲኤፍ ያለ ኢትዮጵያዊ በሙሉ ኤርትራ ሆነ ተነስተህ ሱዳን ላይ ያየኸው ነገር ሳይፈጸም ራስህን አድን
ፕሊስ እንንቃ ለልጆች ያመጣሉ ብዬ ነበር ክቡሩ ባለቤት ይዟቸው መጥቷል ነፍሴ ሪያሊቲው ሀቅ እየሆነበት መጣ he was not okay እዚህ ሾው ላይ ተስፋ ያደረገ የቀንጨራዎች ሆናችሁ አብያችሁ ደና ያለ ከመሰላችሁ he's not I think መጨረሻ ላይ ካፒ ከማድረግ የተነሳ የራሱን ካድሬዎች ካፒ ማድረግ ጀምሯል መሰለኝ ይሄን ተሰማኔ አንድ ያስቀኛል አንድ ደነግጣለሁ ለሱ ማለት ነው oh my god እዚህ የተዳፈረ ነው በጣም ጥሩ አይደለም አንተ ልጅ ታው እኔ አብይስ ነገር ንገረው don't do it ይሄ እንደዚህ አይነት መዳፈር ታው እኔ መጨረሻው ነው ለሱ ማፍራት ጀመርኩኝ እንዴት ነው አጨራረሱ እዚህ ሰው የሚሆነው he's crossing the line በጣም ማይነካ የነካ ነው እንዳትገሉኝ ምናምን ይያለ የሚፈራ ሰውዬ እንደዚህ ደፍሮ መናገር አልነበረበትም የባህር በር 30 አመት ተኝተናል አሁን ነቅተናል ጥያቄያችን እንቀጥላለን ባህር በርም እናሳካለን መከላከያ ሰራዊታችን እናጠናክራለን ልማታችን እናፋጥናለን ባህር በር እናገኛለን በቦሌም ሆነ በባሌ ብርሃኑ ጁላ እነዚህም የትግራይ ብቻ ሳይሆን አማራን በርቱ ባላቸው እኛ በርቱ እንላቸዋለን መከላከያ ነው ይሄ ተመልከቱ መከላከያ ነው ማለት ነው ይሄ የማን ይመስላል የብርሃኑ ጁላ ነው እናት ሀገር ኢትዮጵያ በርቱ በሏቸው ኦላም በርቱ በላቸው ብርሃኑ ጁላ አፋር ብቻ አይደለም በርቱ ማለት ያለበት ትራንት እንዴ ባሽሞር የተናገርኩት ብርሃኑ ጁላ ስለ አባቶቻችን ሲናገር እኛ አባቶቻችን ተማርኩ ያቆም እኛ እንዴት ብለን እንማረካለን ያለበት ትንሽ ያመናል አንዳንዴ እኮ እነሱ ካላመማቸው ግን ምን እናርግኛም ትንሽ እንግባላቸው አይደል አገር በክፉ ሰዎች እጅ ወደቀ ሞቺ ሶሪ ይቅርታ እንዴ ከመበኪ መዘገየት ላይ በቃ ደግሞ ያ ሞቺ ቹት hi hello everyone my name is Mochi very beautiful say hi good girl go down ይቅርታ በጣም ሃሎ ያለች ነበር ሞቺ ብርሃኑ ጁላ ወይም ብርሃኑ ጁሉ በታላቅ ማዕረግ ቢሾም ያ ማዕረግ ሊሆንለት አልቻለም መጨረሻ ግን ጸሎት ያደና ሃሎ ጸልዩልኝ ነው የሚለው ከዛ ደውሎ ላይ ታርን እኩለለኔት እየደወለ እስኪ ጸልይልኝ ይላል I don't know if that's going to save him አባይም ጸባይ ገዝቷል የኛም ሽፍቶች ይሄን ለመናገር እንዴት እንትን ያለ ይመጣል ይመስለኝ ከዛ የሚመክሩት ምናምን ነገር ዳንኤል ክብረት ነው እና ነገቸው እንደዚህ በል ይያሉ ከዛ እርግጠኛ እጁላ በላም ይወረድ ይመስለኝ ብቻ እንደዚህ ለፍሮ ሲናገር አባይም ጸባይ ገዝቷል አባይ ስለሆነ እሱ አሽሙር መሆኑ ነው እንግዲህ አይ ነው ፈርተሃል እኔም ፈርቼልሃል አገን ሰባተኛ ክፍል ነው ዋቡዳ ኤክስፔክትም እኔ ጥፋት ነው ፎርጌት እኛ እኮ ጥፋተኛ ነን አንዳንድ ጊዜ በሆነ አቤቶ እሱን አላጨናነቀም እኛ ላይ ፎከስ እናርግ ቁጭ ብሎ ማሽኔ መጥቶ ይያለው ይጠብቅ ይሻላል እኔን የሚያሳዝኑኝ መንግስት ያለውን ይዘው ይሄዱልሃል ፋኖ ገደለ ይልሃል እና መንግስት ካለው እንቀበላለን ወይ ሌሎችም ያንኑ ይዘው ያንኑ ሲያራግቡ ሲሆኑ እሱ ደግሞ የበለጠ ያማ ይሄ ምን ይሰማሃል ካልክ ህሊና ካለ አልቅስ ይልሃል እሳማራ ወረከራዴ የተናገረው እኛ መሃል ያሉ የአማራ ተወላጆች አርሰው ሰርተው እንዲበሉ ነው እንጂ እኛ መሃል ቁጭ ብለው ትግል እንዲታገሉ አይደለም የመጡት ነው የሚለው ሰውየው እና እኛ የአባቶቻችን ልጆች ነን አባቶቻችን እጅ አይሰጡም አረ እንደዚህ አይባልም ብየዋለሁ ነኝ እዚህ ሚዲያ ላይ ሼም ያዘኝም ጭምር ኖርማል ነው መማረክ ሲጨንቅ ነው የምትማረከው ህይወትን ለማዳን አንማረክም ብሎ እርምጃ የሚወስዱም አሉ ለራሳቸው ግን እጅ ወደ ላይ ብሎ እጅ የሰጠ ነው ይሄ ሰው ብርሃኑ ጁላ አራት እጅ አለው እንዴ የለውም እኮ ሁለት እጅ ነው ያለው ሁለት እጅ ደግሞ ጎብዬ ሰጥቷል እንዴ ብሎ ቀሽቦ ይዘው ነበር ሁለት እጅ ለአብይ ብዬ ለመፎከር ብሎ ጎብዬ 81 ሲማረክ ቀሽቦ ያስቀመጠው ሁለት እጅ ነበር አልነበረውም እኮ ሁለት እጅ ነው ተፈጥሮ ከታ መጣው ይሄ ጉራ ከታ መጣ ሆነ ጉዳዩ ይሄ ቋንቋስ ትንሽ ስቅጥጥ አይለም ወይ ሰነፍን ይላል መጽሐፍ ቅዱስ በሙቀጫ ብትወቅተው ስንፍናው አይለቀውም ይላል በሙቀጫ ብትወቅተው ስንፍናው አይለቀውም ከፍ ያለ ማዕረግ እንኳን ተሰጥቷቸው ማዕረጉ የማይጣበቃቸው ለእሪያ ወርቅ ጌጥ እንደማይሆናት ሁሉ የኢታማጆር ሹምነት የፊልድ ማርሻልነት ማዕረግ አልጣበቀው ያለ ብርሃኑ ጁላ ይሄንን ንግግር ለምን አደረገ ለማን ነው መልእክቱ እየተላለፈ ያለው መልእክቱስ የሚተላለፍበት ምክንያት ምንድነው ለምንስ ነው በዚህ አይነት ቶን መናገር የፈለገው እሱ ብቻ አይደለም በጭባጫ ደበሌም ሰምታችሁታል እንግዲህ የአብይ አህመድን ታሪክ እንደደገመልን ማለት ነው እነሱ እኮ የተደፈሩ በወንድ ነው የኛ ግን በሳንጃ ነው ያለው ሳያፍር በጭባጫ ደበሌም ደግሞታል የሻቢያ ምርኮኛ ማለት ነው ይሄ ምክር ቤት ደህና ናቸው ቁጭ ብሎ መስማት ብቻ ነው የመጨብጨብ ብቻ ነው ስራቸው እኮ ጋር ይገባኝ አንዴ መጣው ያስጠነቅቃቸዋል ደግሞ ይችላል ንግግር ያለ የሆነ ካፒ አርጎ የሆነ ሲናገር ሰምቷል እሱን የሚያጠና ቁጭ ብሎ አጥንቶ መጥቶ ምክር ቤቱ ቁጭ ብሎ ያጨበጭባል እዚህ የነዚህ ፐርፐዝ ምንድነው ነገር አይገባኝ እንዳለ ቀንጨራ ነው እንደዛ ያለው ማይግነስ ጤነኛ ይባል የለም ጀስት የሚያንጥ ያ በጣም ያንተ ደደበይ ሰው ያረለ ትንሽ ከበዳቸው በጣም ማድረግ የሚያችሉት ነገር ሆነ ነፍስ ታምሱ ዞሮ መጨረሻ ላይ ሚኒሊክን ሲያናግራቸው በኤአይ ብዙ ነገር ሞክሯል እንግዲህ ፋኖ ምናምን እስኪ ነቅሎት ድረስ ማለት ነው ፊቱን ያሳዝን ተረብሿል ነፍስ አሁን ሜካፑ ምናምን አቆሞ ካሜራ የለ ምን የለ ይሄ ፎቶ
ፎቶሾፕ ገና ሳይቀርበት ነው ማለት ነው ኮሬክት ሲያደርጉት ነው የወጣው መካኪ ጀስት እየተለበለበ ነው ሉክ አርቪስ ፌስቡክ እኛ መሃል ሆነው እንዲተኩሱ እንዲገሉን የፈቀድነው እኛንን የሚል ነው የሚያወራው ክላሽ ግዙበት ምክንያቱም ክላሽ ያለው ሰው ይከበራል በዚህ መንገድ የሚገሉንን ሰዎች እንገላለን ይላል ለመንግስት ስም የሚበቃ አይደለም የሽፍታ ጥርቅም ነው የሌባ ጥርቅም ነው ያላዋቂ ጥርቅም ነው ህሊና የሌላቸው ህሊና ቢሶች ጥርቅም ነው እንግዲህ ወጥቶ አሁን አዋጅ አወጀ ፋኖ እዛ ድረስ መጥቶ ገደለ ነው የሚለው ትንሽ አዙረህ የምታስብ ከሆነ እዚህ ድረስ መሃል ኢትዮጵያ ድረስ አበባው ለምን አይናገሩም ይሄ በአበባው ነበር የሚያምር አበባ ሙርከኛ አይደለም አበባው አልተማረከ ባዴን ነው ይሄደን ነው ያልተማረኩት ቢናገሩ ጥሩ ነበር እውነቴን ነው አንዳንዴ መናገር ስላለብን ነው እጅ መስጠትማ ያወላጆቻችን አይደለም እዚህ ላይ ሱሩ የተንጠባጠበበት ማን የአፍጋኒስታን ወታደር ነው የማን ወታደር ነው ለምን ይዋሻል ጉራ ምን ያረጋል ከምሬ ነው አይባል ደርግ ጥሶ ምናምን ያሸንፉ ተረማምሶ ነው ሱሪ ላይ ያስለቀቀ ነው ምን ጥርጥር አለው ይሄ ምንድነው ይሄ በልካችን መነጋገር ያለብን ባሪያዎች በፈረስ ላይ ተቀምጠው ምንም ንግስና ሙያ ዕውቀት ጥበብ ማዕረግ ሊሆንላቸው አልቻለም ሊጣበቃቸው አልቻለም ሰነፍ አፉን በከፈተ ጊዜ ስንፍና ካፉ ይወጣሉና ካፋቸው እየወጣ ያለው ተራማይብ እንዴት እንደሚያጸይፉኝ በጽግናው አቤታው ቀሙታል አቤታው አየየ እንደውም ብለው አካረጋል ፎሬቨር እንዳትመጣ እኔ የሚገርመኝ እኮ የፖለቲካ ኮሜንት ቢጽፉት ሶኬ ምን ያህል ተራ እንደሆነ የምታውቁት በዚህ ዘመን እነሱ እንደሚያወሩ እነሱ እንደሚጽፉት የሚጽፍ የለምና ላይናችን እንኳን የምንጸየፈውን ነገር ነው የሚጽፉት this is how much savage they are my lord ግን ከሐሳብ ያታውጣኝ መስሎ ከሆነ ቆሻሻ ሲስተር ውሻላ ስሙ ላኪ ነው ላኪ በጣም ፈሪ ውሻ ነው ላኪ ፈሪ ነው ግን ቤት ውስጥ ሆኖ በጣም ይጮህ ብታዩ ኃይለኛ ነው ጮህቱ ላይክ በመስኮት ምናምን ሰው ሲያልፍ ምናምን ነገር ነው የሚለው ላይክ በጣም ኃይለኛ ነው ከዛ ግን ውጪው ስታወጣ በጣም ይፈራው ነገር ይፈራው ጠንቃቃ ነው ማንም ሰው ምንም አይልም ሁሉ ነገር ነው የሚያስፈራው ማለት ነውና ይሄ ሰው የውሻ ላኪን መሰለኝ አብይ መደፋት ብቻ ዝም ብለ በቃ ፓርላመንት ላይ ቁጭ ብሎ ማለት ነው አሁንም መንግስት ተጠያቂ አይደለም ህዝብ ራስህን ተከላከል ራስህ መሳሪያ ግዛና አማሮች እዚያ አንተ መሐከል ያሉትን ጨርስ ነው የሚለው ያለው ራሱ ያስታጠቃቸው ወታደር ቆሞ ፖሊስ ቆሞ ያስገድልና ከዛ በኋላ አማራ ተነሳብህና አማራን በአካባቢ መሐከል ያለው ግደል ነው ይሄንን ነው ያለው ተሳሳትኩ በትርጉሙ ላይ ትክክል ነው ተላለን ግደሉ ብሎ ለህዝብ ይሰጣል አንደኛ መንግስት አለ ወይስ የለም የሚለው ጥያቄ ብቻ አይደለም መንግስት እንዴት ህዝብን ራሱን ግደል ብሎ ፈቃድ ይሰጣል በአደባባይ እንዴት ፈቃድ ይሰጣል መንግስት አማራ ክልል ከጫፍ እስከ ጫፍ አድምጡት ህዝቡ ብልጽግና ድጋሚ አማራ ክልል ዞር ብሎ ይመጣ የሚል እምነት 1% ቢለው በአማራ ህዝብ ሶሻል ሚዲያ ላይ ያለው የፋርሴቡላ የሚከፈላቸው ማርግ እየሰጠ መከላከያ የሚሰጣቸው ማርግ አለኮ አሳለቃ አገሬ ምናምን አሳማው ራሱ ለትራ ኮሎኔል ሰጡት አሉ ስጠው ለዝሆንም ኮሎኔል ስጠው ጀነራልም ስጠው ለአንዱ ዝም ችግር የለው ማዕረግ ቀላል ነው ለትራ ኮሎኔል ለመድረስ ሰዎቹ ለትራ ኮሎኔል ሳይደርሱ ተመልጠው ገና ሻምበል ላይ ነው ጥሮታ የሚወጡት ኢትዮጵያ ሻምበል ላይ ገና ሻለቃ የምትለዋን ሳይቀምሱ ነው የሚወጡት እነዚህ ግን ፕሮፓጋንዳ የሚሰራ ዩቲዩብ ላይ ተጥሎ የሚል ከዝሆንነት ሄዶ ወደ ትንሽዬ እንትን የገባው ለትራ ኮሎኔል ይሰጣሉ ያማራና የትግራይ ህዝብ የተቀራረበን ያለው ፋኖና ቲዲኤፍ አብረው እየሰሩ ነው ያሉት እንግዲህ ከባለቤቱ ያወቀ ቡዳ እነሱ ለሚያውቁት ፋኖና ቲዲኤፍ አብረው እየሰሩ እንደሆነ የሚያውቁት እነሱ ናቸው እኛ እናቀም ግን ብለውናል አንድ ነገር ግን አቃለው በትግራይ ህዝብና በአማራ ህዝብ መካከል መቀራረብ አለ ፋኖ ታስረው የነበሩት የትግራይ ጦር መኮንኖቹ ፈቶ ለቋል የትግራይ ጀነራሎቹ ወጥተው እኛ ከአማራ ህዝብ ጋር አንጋድልም የአማራ ህዝብ ወገናችን ነው በሰላም መፍታት እንፈልጋለን እና የሁለቱ ህዝብ የተቀራረበ መጥቷል እንዳሰቡት አልተጋደለላቸውም እንዳሰቡት አልተባላላቸውም አሁን ሸመግልላችኋለን ሰላም ያስፈልጋል ይያሉ ማዘናጋት ከሆነ ግን እንደዚህ ቢለ ለነራሻ ነው እንደራሻና አሜሪካና ሁሉ ማለት ነው ምን አገባቸው እነሱ እሱ በጀመረው ጦርነትና ይሄ አፍን ሲከፍት የነበረ ልጅ ማለት ነው አንድ ደደም ማለት ነው ታየኝ እነዚህ ስንት ሀገር እንግዲህ ስንት ችግር አለባቸው እኮ ናቸው they have a lot of things to deal with እነሱ ጋር መጥቶ ሽምግልና ሊመጡ ፈልጎ ጠይቋቸውስ ከዛ በኋላ እንዴት ነው እንዴ ያለ ከዛ እነሱ እንዴ ያሉ ምናምን የሚያንገራግሩ ከሆነ እንዴ ሲልሲነኛል አሁን ሸመግልላችኋለን ሰላም ያስፈልጋል ይያሉ ምንድነው ያደረገ አማሮች ናቸው ይሄንን ያደረጉታል ከዛ ቆይቶ ደግሞ የአማራ ጽንፈኛና ሸኔ ጠላት ናቸው በመግደል አለብን ብሏል ቃል በቃል እናንተም ብላችኋል ገለን እናሳያለን አለ አጀብኔ አገርሲብና አለ ገለን እናሳያለን አለ እንግዲህ ሌላው ብትር ያዛችሁት ብትር ወደ ጠመንጃ ይለወጣል ይሄ የተናገረው የወረዳ አስተዳዳሪ ነው ወጥቶ ህዝብን ግደሉ ብሏል ሌላን ህዝብ ስም ጠርቶ ገለን እናሳያለን አለ ስንት ፈላስፋ ያለበት ፈላስፋ እኮ ይሄ የቦስተን ከሚስቱ እህት ጋር የተኛው ፈላስፋው እሱ ብቻ እኮ አይደለም ኢትዮጵያ ፈላስፋ እኮ
ጆን ሎክ እንዳለው ኢማኑኤል ካንት እንዳለው ፕሌቶ እንዳለው ያነበበ ፍልስፍና የሚናገር እነሱ እኮ አለ በጣም እኮ ሀገር የሚያቀኑ እኮ ትልልቅ ሰዎች እኮ ያሏት ሀገር ነች እኮ ኢትዮጵያ እኮ በትምህርት አጋጣሚ በተለያየ አጋጣሚ የምናውቃቸው ሰዎች ይሄን ምን ሊሆን ይላል ኢትዮጵያ እንደዚህ አይነት ምስቅልቅል ያለ ህይወት ውስጥ ገብታ እነዚህ በጨዋነታቸው የምናውቃቸው መምህራኖቻቸው የድሮ መምህራኖች በጣም ትልቅ መምህራኖች እኔ አውቃለሁና ምን ይሰማቸው ይሆን ይላል እንዴ አሁን ዝም ቁጭ ብዬ ሳስበው ልክ ፕሪቶሪያ ስምምነት እንደተፈራረመ ለትግራይ ህዝብ ኦፈር ያደረገው ነገር አብይ ምን ነበር ጦርነት ነበር ኑና ከኔ ጋር ሆናችሁ አማራ ምጉ ነበር ያለው አብይ አህመድ የትግራይ አመራሮች ግን እኛ ማንዋጋው እናንተም እንዳትገቡበት አሏቸው ክልሎች ሁሉ ወጥተው በአማራ ላይ ታወጀው ጦርነት ሲደግፉ ትግራይ ግን ወጣው ወገዘች ስለዚህ የትግራይ ህዝብና የአማራን ህዝብ አጋድለዋል አፋጨዋል ራም ብሎ የነበሩት በነጻድቃን ያገኙት ፕሮሚስ ቲዲኤፍን ይዘው ፋኖ ለመደፍደፍ ቲዲኤፍን ይዘው የአማራን ህዝብ ለመጨፍጨፍ የነበረው ፈረሰ አልተሳካም አሁን አልፎ ተርፎ እየተቀራረቡ ነው ያሉት ማዘናጋት ከሆነ ግን ብዙ መሄድ አይመስለኝም አይ ወናት ማለት እነሱን መሰራ ጀመረ እንዴ እኔ ከተንታተበታል ነፍሴ አማርኛ ስለሆነ ነው አስታርቁኝ ስለ እነሱ እንዲያሉ ምናምን የሚያዘናጉኝ ከሆነ ታዲያ ምን ይሉታል ዶንቆሮ አንገብጋቢ ጉዳይ ያለ እነሱ ዲል የሚያደርጉት እዛ ያዘናጉኝ ነው he thinks everything is about him እኔ ግራ ገባኝ እኮ እነሱ ግን እንዲያሉ የሚያዘናጉኝ ከሆነ ጥሩ አይደለም ማለት ያላቀሙ የገባ ተቸገረ እሱ ችግር ውስጥ ገብቶ እኛ ሚዲያ ላይ የመጣን እንግዲህ የደደበን ተቸገረን አሮ ነው እንግዲህ ሁሉ ነገር ካፒ ነው የሚያደርገው ስድብም ካፒ አድርጎ ነው ይሄንን ትዕዛዝ ያስተላለፈ ያለው ሌላ ሰው አይደለም የአገዛዝ አስተዳዳሪ ነው ተብሎ ተቀጥሮ እዛ ላይ የተቀመጠ ሰውዬ ነው መሐከል ላይ ያሉትን መጠበቅ ነው እንጂ ያለባቸው በእነሱ ላይ ማነሳሳት የለበትም የማይመረምር መንግስት አስቀድሞ የሚፈርጅ መንግስት ይሄ ወረዳ አስተዳዳሪ የመንግስት አካል ነው ጠቅላይ ሚኒስትሩም ሆነ የክልሉን ፕሬዝዳንት ሆነ ወረዳ አስተዳዳሪውም ሆነ የሚናገሩት ገና ከመጀመሪያው ፈርጀው ጨርሰው አስረው ጨርሰው ፍርድ ፈርደው ግደል ነው የሚሉት ይሄንን ማድረግ የሚችለው ማን ነው ስታደርገውና መደበቅ ስትፈልግ ብቻ ነው አስቀድመ ፈረድ የምትጀምረው ትዕዛዙን የሰጠው ይታወቃል ኢትዮጵያ በነባጫ እጅ ወርቃ ጀራልኝ ያለ አክቲቪስት ነኝ ቲክቶከር ነው ብሎ ሲወርቅ አምባሳደር ነኝ ያለ ቲክቶክ ወጥቶ ሲተነተን ዲና ሙፍቲ የሚባለው የኢትዮጵያ ማውዝ ፒስ የነበረው አሁን ቲክቶከር ሆኖ ታፕታፕ አድርግልኝ አበባ ስጠኝ ያለ ሲውል በጣም እኮ እየከበደ እኮ ነው ሀገሪቱ እኮ እንዲህ በቆማ እኮ ነው ያዋረዷት ያሉት እኮ አንዳንዴ ቃላት የለኝም በእውነት ግን ከባድ ነው እውነቴን ነው ሲናገሩ ምላሳቸው ላይ ኧረ ሰው ይታዘበኛል ምናምን የለም ሲተኙም ትዝ አይላቸው እስቲ ባጫ ደበሌ ስትተኛ ትዝ ይበል እስቲ እንዴት ነው የተማረኩት የት አካባቢ የተማረኩት ማን የማረከኝ ሰውዬ በህይወት ይኖር ወይ አይኖርም እኔ እንደዚህ ስበጠረቅ እኮ ያየኝ እኮ ይሆናል በቴሌቪዥን እኮ ይሰማ ይሆናል ሜቢ በቅርቡ ደግሞ ፋኖ ከቲዲኤፍ ጋር ሆኖ ምን እንደሚሰራ እናውቅ ምክንያቱም የፕሪቶሪያ ስምምነት ኤግዚስት አያደርግም ብሎናል አብይ አህመድ ግን አያችሁ አብይ ሂዳዝን ከቢደጌታቸው ፍቅር የለውም ለማንም ፍቅር የለውም ሲፈልግ በፈለገው ያሰድባል ሲፈልግ በስዩም ተሾም ያሰድባል በፈለገው ሰዎች ጌታቸውን ያሰድባል ለጌታቸው ረዳ ምንም አይነት ፍቅር የለውም በየደጋግም የነገርኳችሁ ለዚህ ነው አሁን በቅርቡ ነው ሂድ ዲዮራንት አድርግ ይለዋል የሚለውን ቆርጠው በቃ እንዲህ አለ ይችላል እንዴ ያችን ካርዲሱ የአማራና የትግራይ ህዝብ ለማባላትና ተመልሶ አሁን እየተቀራረበ ያለው እንዲፈርስ እንደገና ወልቃይት የምትባል ጌታቸው የትግራይ አሽቴ አማራ ሆነው እንዲፋጩት ነበር ያመጣ የትም አልደረሰም ለኛም እኮ በጣም አሰብናል ግራ ገባኝ እኮ ለሚዲያ ላይ ዩቲዩብ እንኳን የማትበቃ ድንጋይ ራስ መሆኑን እናጋለን እየሳኩኝ ሙድ ካላስኩ በስተቀር I cannot take this guy seriously ምክንያቱም I really feel like ጅንቅላቴ የደደበነ ይመስለኝ እኮ ራሱ ያስታጠቃቸው ወታደር ቆመው ፖሊስ ቆመው ያስገድልና ከዛ በኋላ አማራ ተነሳብህና አማራን በአካባቢ መሐከል ያለው ግደል ነው ይሄንን ነው ያለው ተሳሳትኩ ትክክል ነው ተላለን ታጠቁ ማዕከላቸው ያለው ግደሉ ብሎ ለህዝብ ይሰጣል አንደኛ መንግስት አለ ወይስ የለም ይሄንን የሚያደርገው መንግስት ነው ይሄንን ደግሞ የሚያደርገው በአላማ ነው አሁን የኖኖ ወረዳ አስተዳዳሪ የተናገረው ነገር በየወረዳው ሊፈጸም ነው አሁን በየወረዳው ሊፈጸም ነው ለምን ውጥረት ውስጥ የገባ መንግስት አሁን ወደ ኦሮሞ ብብት ስር ለመሸሽ ሲፈልግ እየገደለህ ነው ሰሜን ሊያጠፋህ ነው ታጠቅ ህዝብን ታጠቅ የሚል ሊያፋጅ ካልሆነ በስተቀር ሌላ ምክንያት የለውም ይሄን ደግሞ ህዝብን ከህዝብ ጋራ ለማጣላት የተዘጋጀ መንግስት ነው ይሄንን እስካሁን ድረስ አድርጎታል አሁን ደግሞ ዴስፐሬት በሆነ ሁኔታ ውስጥ ስላለ በብዛት ሊያካሂደው ነው ያለው የህዋት ጉጅሌ ወንጀለኛው ጉጅሌ ትግራይን ህዝብ እጣ ፈንታ መወሰን የለበት በቀደም በወሎ ሰሜን ወሎ ግንባር ፋኖ ጋር ተቀናይታችሁ ገብታችሁ እቅድ አውጥታችሁ አመራር የሰጣችሁ ተዋግታችኋል ግን ዝም ብለናችኋል ምን ነው ለምን ዝም አላችሁ እዛኮ ካስመራ እኮ ነው ትዕዛዝ ተሰጥቶ ካስመራው ነው እኮ አዳሉ ሆኖ በዚህ በኩል ወንዝ ተሻከርና የሆነች ዋርካ ታገኛለህ ዋርካ ስር የሆነ ድሽቃለች እሷን ትመታለህ ምናምን አድርጎ አዳሉ ሆኖ ካርታ ሰርቶልን ነው ለፋኖ
የአማራ ታጋዮች የአማራ ህዝብ የጀነራል እጥረት እንዳለበት የካርታ ባለሙያ እጥረት እንዳለበት ሚሊተሪ ስትራቴጂስት እጥረት እንዳለበት ንቃት ነው ከዚህ በኋላ ወልቃይት የአማራና የትግራይ ህዝብ መጋደያት ሆነ አክቹሊ ወልቃይት ከዚህ በኋላ የአማራና የትግራይ ህዝብ ማደጊያ የመልሚያ ወልቃይት ከዚህ በኋላ ለአማራና ለትግራይ ህዝብ የደስታ ቦታ ነው የምትሆነው የሐሴት ቦታ ነው የምትሆነው የደም ማፍሰስ የመገዳደል የመጨፋጨፍ የመተራረድ ሳይሆን ከዚህ በኋላ ወልቃይት ለአማራና ለትግራይ ህዝብ የደስታ ቦታ ነው የምትሆነው ልጆቹን የሚድርበት የሚኩልበት ትሆናለች ይሄን ካልካችሁ በኋላ ብርሃኑ ጁላ ያደረገው ኢንተርቪው በጣም ያሳቀኝ በጣም ያሳቀኝ መንግስት እንዴት ህዝብን ራሱን ግደል ብሎ ፈቃድ ይሰጣል ምን ያህል ግድያ እየተዘጋጁ ነው ያሉት በተለይ አብይ በተሸነፈ ቁጥር በሬት ላይ ማለት ነው ከፋኖ ጋር ባለው ትግል የተሸነፈ በሄደ ቁጥር ህዝቡን ሲቪል ዋር እየጀመረ ነው ማለት ነው ይሄ እንግዲህ አንድ ወረዳ ምናምን ኃላፊ ነው የሚናገር ያለው ማለት ነው ህዝቡን ሰብስቦ ከተማ ውስጥ ያለው ስለዚህ ፓርት 2 ጄኖሳይድ ሊጀመር ነው ማለት ነው ወለጋ ላይ የነበረው የአማራ ግድያ ማለት ነው ስፔሻሊ አሁን የፋኖ ትግል እየመረረ መጥቷል የሚቋቋም ነገር አይደለም ያለው ምን እየመጣበት እንደሆነ ያውቃል እሱን እናቋለን ሐቁ መጨረሻ ላይ ምን ያህል ነርቨስ ሆኖ ፓርላመንት ላይ ሲሳደብ ወደ ስድብ የወረደው ኃይል እየመጣበት ነው ይሄ የኖኖ ወረዳ አስተዳዳሪው የተናገረው የብልጽግና ጽፈት ቤት አቋም ነው ይሄ የመንግስት አሰራር አንድ የወረዳ አስተዳደር እንዲህ አይነት ከፍ ያለ ንግግር ሲያደርግ ከፓርቲ ጽፈት ቤት ጋር ተነጋግሮ ተወያይቶ ከዚህ መስመር እንዳትወጣ ተብሎ ነው ወጥቶ የሚያወራ ይሄ የብልጽግና ጽፈት ቤት አቋም ከየት ነው የመጣ ካልከው ከአብይ አህመድ ነው የሚመጣ ከላይ ከአናቱ ከብልጽግና ባለቤቱ ነው የሚመጣ እና ወሎ ከተዋግታችኋል ፕላን ቋጥታችኋል ግን ድሽቃ ተኩሳችኋል ሚል የለም አሁን መቀሉ ሆኖ ካርታ የሚያወጣል ምን አይነት ጀግና ምን አይነት ሳይንቲስት ቢሆን ነው እንደዚህ አይነት ጨዋታም አለው እነዚህ የጀመረ ጨዋታ አለ አሪፍ የባጫ ደበሌ ንግግር ባጫ ደበሌ ሙሴ ነው አለው አብይ ሙሴ ነው አለው አብይ ሙሴያችን ነው አብይ መጥቶ የአፍሪካን የኢትዮጵያን ገጽታ ቀየረው ባንዳ ማን ነው አብይ ነው ትልቁ ባንዳ ከፍተኛ ሀገር ስልጣን ላይ ያለው ባንዳ እሱ ነው አሰብ የኢትዮጵያ ስለሆነች ነው 100% ፒሪድ አዎ በጉልበት ነው የወሰዳችሁት በጉልበት የወሰዳችሁትን በጉልበት ይመለሳል ብርሃኑ ጁላ እንደተቀዳ ቴፕ ነው ሆኖ በቃ የሆነ ቴፕን ሞልታችሁ ወይም እንደ ፓሮት የምትሉትን በሙሉ ነው ለምቶ የሚናገረው ብርሃኑ ጁላ የጁላን ዩኒፎርም ለበሰ በጁላ ገላ ውስጥ ተቀመጠ እንጂ ብርሃኑ ጁላ ውስጥ የሚናገር የነበረው ጻድቃን ነበር በብርሃኑ ጁላ ውስጥ የሚናገረው ጌታቸው የነበረው ሁሉም ተላላኪዎች ናቸው ጻድቃን ከጁላ በልጦ ወይ ጁላ ከጻድቃን በልጦ ማለት አይደለም ሁሉም ተላላኪዎች ናቸው ከጀርባ ያለው አብይ አህመድ ነው ስለዚህ አብይ ቁጭ ያደረገና ያው ጁላ ጭንቅላት ስር ነው ስለማያስብ ሰውየው በጣም ይዛን ኤጁኬትድ በጣም ኋላ ቀር የሆነ አመለካከት ስለሆነ ያለው ስለዚህ ምን ማድረግ አለበት እሱ ስልጣን ላይ መቆየት ካለበት የኦሮሞና የአማራ የዘር መባላት መጀመር ካለበት ገበሬውን ማረድ ይጀምራል ማለት ነው አጋድሞ የማረድ ችሎታቸውን አሳይተውናል ማለት ነው አይደል በተለያየ አጋጣሚ ፓርላመንት ላይ ዲስፕሌይ ያደረገው ፍረስትሬሽን ተራ መንደሬ ተሳዳቢ አትሊስት እየሞከረ ሜሞራይዝ እያደረገም ይሁን ከዩቲዩብ ምናምን ብዙ የተለማመደ ነገር ነው የመጣው ካፒ ያደረገ ማለት ነው ተረጋግቶ ነበር ድሮ የሚናገረው አሁን ግን ይካናዱት የኔሞራ አይደል ይሄ ሰፈር መንደሬ ተደባዳቢ አይነት ስድብ ነው የሚሳደብ ያለው ይሄ የሚያሳየው ምንድነው ምን ያህል ኮርነር ዶናል ይሄ ልጅ ማለት ነው ሂስ ኮርነርድ ኤርትራ ዞርዋል ተብሏል ካሁን በኋላ የፋኖን ትግል አልተቃወቀም ሻኔ ዘየመተ ነው የወያኔ ሌላ ነገር ነው እስካሁን የተነሱ የሚሰማ ነገር የለም መሰልጠን ላይ ብቻ ነው ያሉት ሁለተኛው ኮንቴክስቱን ማየት አለበት ይሄ ነገር የሆነው ከአንድ ሳምንት በፊት አማራ ክልል አንዲት የፋኖ ታጣቂን ከማረኩ በኋላ አብይ ቆራርጦ አሳይቷል አማራ ክልል ላይ የተደረገ በጣም ዘግናኝ የሆነ ነገር ካደረጉ በኋላ ነው ያንን ያደረገ አብይ ራሱ ሆን ብሎ ከኢትዮጵያ ዳር ድንበር እጅህን አውጣ ጽምዶን አቁም ለተለያዩ ጽንፈኞች የምታደርገውን ድጋፍ አቁም ጥንቸሉና ባንዳው ከኋላ ፎቶ አስቀምጧል ሄዶ ደግሞ ጽምዶ ምናምን ያ ጽምዶ ካላቆም የጊዜ ጉዳይ ነው እንጨፈጭፋለን ይላል ጽምዶ ማቆም አለበት አንድ መልእክት አለ ለነሱ ለሁለት አቁም ተው ለሚባሉት ጥንቅቅ ብሎ ፉል ስኬል ስራ መስራት መጀመር አለባቸው ብልጽግናዎች ምን እንደሚያስቡ ለዚህ ህዝብ ትግራይ ህዝብ ለኤርትራ ህዝብ ምን እንደሚያስቡ እያየን ነው አሁን ጥንቅቅ ያለ ኃላፊነት የተጣለው በባለቤቶቹ ነው ለጻድቃን ለተላላኪ ቁጭ አደረገና በቃ ሙላዋል እንደዚህ በል ጌታቸው ወጣና ቁጭ አድርገው ጁላን ነገሩት ማለት ነው ጁላ የራሱን ዩኒፎርምና ገላይዞ ጻድቃንና ጌታቸውን ሆኖ ብልጽግና ጋር ተቀራቅረው ያሉትን ተጋሩን ሆኖ ነው የተናገረው ምክንያቱም ረስቶት የሆነ ጊዜ ላይ ራሱ መሆኑን ረስቶት ምን አለ እጅ ስጡ አሉን እኛ የአባቶቻችን አይደለም ብለናል ናቸው ለምን እንደዛ እንደተቃላችሁ ተጽፎ ነው የተሰጠው እንግዲህ እቺን አንብብ ሜሞራይዝ አድርገህ ይሄን ተናገር ነው የተባለውና ህዝብን ማስጨፍጨፍ እንደነ አብያነ 7ኛ ፊልድ ራፓውት መጥቶ ለገንዘቡ ቀንቶ ሀብታም መሆን ምን ማለት እንደሆነ ስለ ገንዘብና ስለ መዘነጥ ብቻ የሚያወር መሪ ይመጣ the use it እንደዚህ አይነት ዲንጋይ ራስ ይሄንን ዲንጋይ ራስ መሪ
እንዴት አድርገን ማስወገድ አለብን በአንድ ላይ ፎከስ ማድረግ አለብን እንጂ ወለጋ ሲገደል ምን ያህል ኢግኖር አድርጎ ወዴት ሄድ እንደነበረ አይደለ ለራሱ ጥቅም ስል ተጣላ ለመቆየትን እርስ በርስ በሃይማኖትና በዘር ያባላ ህዝቡ የነፍዘነፍ አንተ መወገድ አለብህ በአንድ ዘፈን ጨርሳለሁኝ ዛሬ የፋኖ ትግል አብያችን የትም ሳይንቀሳቀስ በፋኖ ፍርድሜ እየበላ ነው ኦሮሞ ልጅ ኦሮሞ ላንድ ላይ ኦሮሞ ሪጅን ውስጥ ሆኖ እኔም ፋኖ ነኝ ነው ብሎ የሚናገረው የሚል ትርጉም ንግግር ሰምቻለሁኝ as beautiful ማለት አብይ የሚፈልገው የእርስ በርስ ጦርነት ሁሉም ብሔሮች መካከል ቦምቦችን እየቀበረ ነው አብይ በተለይ ደግሞ በኦሮሞና በአማራ መካከል እልቂት እንዲመጣ ይፈልጋል አብይ ኖኖ ላይ በተደጋጋሚ እየጨፈጨፈ ያለው አብይ ራሱ የራሱ ሸኔን ይጠቀምና አማራን ይጨፈጭፋል ሙሽሞንሞን ማፈር መሸማቀቅ ምናምን እንዳይኝ እንዳይሰማ ምን ይለኛል ምናምን የለም ብርሃኑ ጁላ ነው የአገሪቱ ተማጆቹም ይሄ ጉጅል ላይ መጥፋት አለበት ብለዋል ምን እስክትሆን ተጠብቃለህ ነው ምን እስኪያረግ ተጠብቃለህ ነው ምንድነው ኮክ ያደረገ ያለው ብልጽግና ነው አከርካሪው የተመታ በኦላም በፋኖም አከርካሪው የተመታ ባለበት ሰዓት በኢኮኖሚ ዘቅጡ ሞት ላይ ሞት አፋፍ ላይ ያለ ሀገር ጻና ቢል ጠንከር ቢል ምን ማድረግ እንደሚችል ያያየው ነው ጊዜ መስጠት የለባቸው እሱ ራሱ እኔ ባስቀመጥኩት ቀነቀደብ እዛው ጠብቁኝ ነው ያለው እሱ ማፈር ስለለዋለነት ሆኖ ባንዳነት ሆኖ ባንዳነት ሲሰይ አገራን ጠይቀው አብይን ጠይቀው ብርሃኑ ጁላን ጠይቀው መሐመድ ተሰማን ጠይቀው አባባም ደግሞ ትንሽ ጎራ በለው እነሱ እጅ መስጠት ያባቶቻችን አይደለም ብለው የጻፉት ረስቶት ነበበው በጣም ያስቀኝ አንድ ሰውዬ ሲኮርጅ አሉ ሰውዬው ስሙን መሃል ላይ ነው የጻፈው እና ሲኮርጅ እንዳለ ኮርጆ መሃል ላይ የሰውዬውን ስም ሳይቀርብ ነው የኮረጀው እና ብርሃኑ ጁላ ያችን መተው ነበረበት አባቶቻችን መማረክ ያባቶቻችን አይደለም የምትለው መተው ነበረበት ምክንያቱም እሱ ለሱ አፕላይ መታረግ አልነበረችም ይሄ ከሆነ አብይ እንግዲህ በሸኔ ብቻ ሳይሆን የሚማታው ኦሮሞ ራሱ እኔ ፋኖ ነኝ ማለት ጀምሯል እኔም ፋኖ ነኝ ብሎ የተናገረው በሱ አረስት ነገር መጣበታለን በፋኖ በሚያደርገው ትግል በትግሉ ብቻ ሳይሆን የኢትዮጵያን ህዝብ ጭንቅላትም ወደ መቀየር የሁሉም አቃፊ መሆኑን በማሰንተን በማለቱ ብቻ አይላበት ምክንያቱም ሰላም እንደዚህ የሚሰብክ ነገር ነው የምንፈልገው የመበቀል ላይ ሳይሆን ያሉት ኢትዮጵያን አሰሁን ነፃ ማውጣት ከዚህ ስርዓት ማለት ነው የሚሰራ ያለው ስራና በመወደው ዘፋኝ መዳኝ ዋለ የዛሬን ፕሮግራም ጨርሳለሁ ጋይስ በጣም አሪፍ ነገር እንዳልኳችሁ ኦሮሞ እኔም ፋኖ ነኝ የሚል ነገር ምን ያህል አብይን እድሜ እንደሚያሳጥረው ግልጽ ነው ማለት ነው በህዝባዊ እምቢተኝነት ሊያልቅ ይችላል ጦርነቱ ሳይስፋፋ ማለት ነው